እስመ ብሔሩ ለሰብ መንግሥተ ሰማያት ይእቲ። ቅድም ሊቁ ያስቀመጡልን ምስጢር መልአከ አርያም አባ ኃይለ ማርያም መልአከ ብስራት አክሊሉ በየማዕረጋችሁ ቤተክርስቲያን የምታገለግሉ ሊቃውንተ ቤተክርስቲያን አባቶች፣ እናቶች፣ ወጣቶች ሁላችሁም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? ከመጽሐፍ ቅዱስ ቃል ያልተናነሰ ስለሆነ ነው ለጥቅስነት የተጠቀምኩበት። ቅድም ሊቁ የተናገሩት ሀገራቸውን እስከ ዛሬ አልነገሩንም። ብንነግራቸውም ብንጠይቃቸውም መልሳቸው የሰው ሀገሩ መንግሥተ ሰማያት ነው እያሉ ነው የቆዩት። እስከ ዛሬ አልነገሩም ብሏልና ከዚህም በኋላ አይነግሩንም። ያ ማለት ዛሬ በዚህ ቦታ ተገኝተን ይህን በዓል ስናከብር የቤተ ክርስቲያን በዓል ነውና ቤተ ክርስቲያን ልጆች አሏት። ቤተ ክርስቲያን ደብቃ ያስቀመጠቻቸው መከራውን ማሳለፍ የሚችሉ ገደሉ ላይ ድልድይ ሰርተው ማሻገር የሚችሉ በመሃይምነቱ ባለማወቁ ላይ እውቀትን ሰርተው የሚያሻግሩ ብዙ የቤተ ክርስቲያን ልጆች አሉና ከዚህ ውስጥ እግዚአብሔር ካስቀመጣቸው እግዚአብሔር ለምስጢር ቀን ያስቀምጣቸው ሰዎች መካከል ላይ አንዱ መልአከ አርያም ናቸው። በዛሬ ጊዜ በእልልታ ሸኝቶ በእልልታ መቀበል ብርቅ በሆነበት ሰዓት በእልልታ ወደዚህ ይዛችሁ መጥታችሁ እዚህም በእልልታ ስትቀበሉ ለቤተ ክርስቲያን ትልቅ የደስታ ቀን ነው። ቅድም ሌላው ሊቅ የተናገሩት አለ እለጠው አጥባቲሃ ወካው ደማ የቤተ ክርስቲያንን ጡቷን የጠቡ ሰዎች መልሶ ቤተ ክርስቲያንን በሚያደሙበት ሰዓት ከቤተ ክርስቲያን ነው የጠባሁት፣ የቤተ ክርስቲያንን ጡት ነው የጠባሁት፣ የቤተ ክርስቲያን ምግብ ነው የበላሁት ሳይሉ ቤተ ክርስቲያንን በሚያደሙበት ሰዓት የቤተ ክርስቲያንን ውለታ ሳይረሱ ቤተ ክርስቲያንን ለማገልገል መቆም፣ በታማኝነት መገኘት ዛሬ ብርቅ የሆነበት ሰዓት ነው። እዚያም ያሉ ወንድሞች እዚህም ያሉ ወንድሞች የመልአከ አርያም ልጆች ናቸው። እዚያም ያለችው ቤተክርስቲያናቸው ነች፣ እዚህም ያለችው ያ በግቢ ስፋት በተለያዩ ነገሮች የቤተ መቅደሱ ስፋት የግቢው ስፋት ሊኖር ይችላል። እዛ የሚቀደሰው እዛ የሚሰለሰው እዛ የሚዘመረው እዛ የሚሰበከው ስብከት እዚሁ አለ። ቤተክርስቲያን ስርዓቷ ምን ጊዜ በየትኛውም ቦታ ብንሄድ አንድ ስለሆነ የዚህ አገልግሎት ለዚህ ነው፣ የዚህ አገልግሎት ለዚያ ነው። አካሏ አስገኛዋ መስራቿ እግዚአብሔር ስለሆነ ቅድም በወንጌል ላይ እንደሰማነው በተለይ
ቅዳሴ ላይ የተነበበው ወንጌል የሉቃስ ወንጌል ምዕራፍ 12 ላይ እትፍራ ኦ ንዑስ መሪር እስመ ሰምረ አቡክሙ የሀብክሙ መንግሥቶ። አንተ ታናሽ መንጋ አትፍራ፣ እግዚአብሔር መንግሥቱን ሊሰጣችሁ ወዷልና ብሎ ባለቤቱ ራሱ ኢየሱስ ክርስቶስ እንደተናገረ ከላይ ያለው ኃይለ ንባብ ለመብላት፣ ለመጠጣት፣ ለመልበስ በዚህ ዓለም ለመኖር ትጨነቃላችሁ፣ ትጠበባላችሁ። የምድረ በዳ አበቦችን ተመልከቱ፣ የሰማይ ወፎችን ተመልከቱ። እነዛን የሚመግባቸው እነዛን የሚያኖራቸው እግዚአብሔር ነውና አንተም በዚህ የምትጨነቅ ታናሽ መንጋ የተባለበት ትልቁ ነገር ምድራዊውን ብቻ ስላሰበ ነው። ምድራዊውን ብቻ የምድራዊ ኑሮ ስላስጨነቀው የመብሉ ነገር፣ የመጠጡ ነገር፣ የልብሱ ነገር፣ የቤት መጠለያው ጉዳይ ስላሳሰበው አንተ ታናሽ መንጋ ተባለ። ታናሽ የተባለበት ምክንያት ሀሳቡ ምድራዊ ስለሆነ ሀሳቡ በአጭር የሚቋጭ ስለሆነ ያንን ተው፣ ለዛ አትጨነቅ። አባታችሁ እግዚአብሔር መንግሥቱን ሊያወርሳችሁ ተዘጋጅቷልና በዚህ ምድር ላይ አትጨነቋል። እግዚአብሔር በተለያየ ሁኔታ የሚመግብ አምላክ ነው። እግዚአብሔር አባት ቢሄድ አባት የሚተካ ነው። አባትን የሚሰጥ ነው። ኢያሃድገክሙ ከመ ትኩኑ እጓለ እማውታ፣ ወላጆች እንደሌሏችሁ ልጆች አልተዋችሁም እንዳለ መልአከ አርያም ቦሌ መድኃኔዓለምን ትተው ሲመጡ እግዚአብሔር እዛ አባት አስቀምጧል። አባ ገብረ ሥላሴ ከዚህ ቢሄዱ በአባ ገብረ ሥላሴ ቦታ እግዚአብሔር እዚህ አስቀምጧል። ስለዚህ እግዚአብሔር ምን ጊዜም በተለያየ መንገድ ሰዎችን የሚመግብ አምላክ ስለሆነ ታዲያ ጸሐፊውም የቤተ ክርስቲያኑም አስተዳዳሪ በአዲስ ወቅት በአንድ አካባቢ በአንድ ወቅት የመጡ ናቸውና እነዚህ አዲስ ኃይል አዲስ ሀሳብ ያላቸው ከዛም አልፎ ብዙ የሥራ ልምድ ያላቸው ሰዎች ስለሆኑ የበለጠ ይህን ቦታ ያገለግላሉ ብለን ተስፋ እናደርጋለን። በቤተ ክርስቲያን ብዙ የተዘረጉ ብዙ መጥፎ ነገሮች አሉና እነዛ ነገሮች የሚገደቡበት፣ እነዛ ነገሮች የሚደርቁበት፣ ሌላው የሚለመልምበት ይሆናል ብለን ተስፋ እናደርጋለን። ሌላ ችግር ለመፍጠር መሆን የለበትም። ለቤተ ክርስቲያን ዛሬ ያላት ችግር ይበቃታል። ያለውን ችግር ማስወገድ፣ ያለውን ችግር ማቅለል፣ ያለውን ችግር ማስወገድ ትችላላችሁ ብለን ተስፋ እናደርጋለን። ምክንያቱም ከስራ ልምድ ብዙ ጊዜ ስለቆያችሁ በስራ ላይ ለቤተ ክርስቲያን አዲሶች አይደላችሁምና ከልጅነታችሁ ጀምራችሁ በቤተ ክርስቲያን ውስጥ የኖራችሁ ያደጋችሁ፣ ቅድም እንደተባለው የቤተ ክርስቲያንን ጡት ጠብታችሁ ያደጋችሁ፣ የቤተ ክርስቲያንን መዓዛውን የምታውቁ ጠረኗን የምታውቁ ሰዎች ስለሆናችሁ፣ አገልጋዮች ስለሆናችሁ ለወደፊቱ የበለጠ ይህ ሕዝብ እንኳን መጡልን ብሎ የበለጠ የሚደሰትበት ይሆናል ብዬ ተስፋ አድርጋለሁ። ለምን ባላችሁበት ቦታ ሁሉ ስለ ሰላም፣ ስለ አንድነት፣ ስለ ልማት የተጣሉትን ስታስታርቁ፣
ወንጌል ሲሰፋ፣ ሰንበት ትምህርት ቤት ስታጠናክሩ፣ በአጠቃላይ በስራችሁ ባላችሁበት ቦታ ምስጉኖች ናችሁና በዚህ ቦታ ተመስግናችሁ በሕዝቡ ዘንድ በእግዚአብሔር ዘንድ ክብር ታገኛላችሁ ብዬ ተስፋ አደርጋለሁ። በአጠቃላይ ያለንበት ፈተና ያለብን ጭንቀት ቤተ ክርስቲያንን ትከሻ ላይ ተቀምጦ ቤተ ክርስቲያን እያጎበጠ ያለ ብዙ ነገር ሸክሟ ብዙ ነው። ከዛ ሸክም የተወሰነውን ያህል ትጋራላችሁ ብለን እንጠብቃለን። ቤተ ክርስቲያን ቀና ብላ እንድትሄድ ታደርጋላችሁ ብለን ተስፋ እናደርጋለን። የጎበጠችውን ብዙ ጠባሳ ያለባትን ያንን ጠባሳዋን ቁስሏን መድኃኒት ጨምራችሁ ታድናላችሁ ብለን እንጠብቃለን። ያ ሲሆን ነው የበለጠ ደስ የሚያሰኘን፣ ለሌላ ችግር አይደለም። ያላት ችግር ያላት ሸክም ይበቃታል ልትሉ ይገባችኋል። ያንን መቀነስ የምትችሉበትን ያንን ማስተካከል የምትችሉበትን በተለይ መልአከ አርያም እግዚአብሔር ሰፊ ትከሻ ይስጥዎት እላለሁ። ያለንበት ዘመን አስቸጋሪ ነው፣ ፈተናው የበዛበት ነውና ሁላችንም ወደ ቤተክርስቲያን በምንወጣበት ሰዓት በተለያየ ሁኔታ ልባችን ደምቶ ይሆናል፣ በተለያየ ሁኔታ ቆስሎ ይሆናል። የሚያክሙን አባቶች ካሉ እንድናለን። የሚያክሙ ባለመድኃኒት መምህራን ከተገኙ የቆሰለው ልብ ሁሉ ይድናል። እየፈሰሰ ያለው ደም ሁሉ ይጠረግና ያንን ደማችን የሚያብሱ ሰዎች ካሉ፣ መሪዎች ካሉ ሁሉም ታክሞበት ይሄዳል። ጥሩ ሐኪም የሚያስፈልግበት ወቅት ነውና በቤተክርስቲያን ስላደጋችሁ እናንተ የቤተክርስቲያን ሐኪሞች ናችሁና የታመሙን አክማችሁ የቆሰለውን ፈውሳችሁ ከሰውም ከእግዚአብሔር ጋር አስታርቃችሁ የቤተክርስቲያኗ ክብር ተጠብቆ እንዲሆን እንዲቀጥል ታደርጋላችሁና በምትሰሩት በምትሄዱበት ቦታ ሁሉ እግዚአብሔር ከእናንተ ጋር ይሁን። ምእመናን እናንተም የበለጠ ከነሱ ጎን ሆናችሁ የተጣመመውን እያቃናችሁ የተወላገደውን እያቃናችሁ ከነሱ ጎን ሆናችሁ ስትሰሩ የምንመኘውን ሰላም ማግኘት የምንችለው። በአንድ በኩል ብቻ የሚፈሰው ሰላም፣ በአንድ በኩል ብቻ የሚታየው ፍቅር፣ በአንድ በኩል የሚታየው በጎነት የትም ሊያደርሰን አይችልም። ከሁላችን ሊመነጭ ይገባልና ለሰላሙ፣ ለፍቅሩ፣ ለአንድነቱ፣ ለልማቱ ሁላችን ስናስብ ማሰብ ብቻ ሳይሆን በስራ ስንተረጉም መሬት ላይ ስናስቀምጠው ስናኖረው የሚታይ ሰላም የሚነገር ሳይሆን በሩቅ የሚታይ ሳይሆን በቅርብ የሚታይ ሰላም፣ መዳሰስ የምንችለው ሰላም፣ መንካት የምንችለው ፍቅር ሲኖር ነው ሰላሙ ሰላም የሚሆነው፣ ልማቱም ልማት የሚሆነው። ስለዚህ መቅደም ያለበት ሰላም ነውና ብዙ ጊዜ ስንሰማ ይህ ቦታ የሰላም ቦታ እንደሆነ ፍቅር ያለበት እንደሆነ እንሰማለን። ከዚያም ደግሞ መልአከ አርያም የመጡበትን ቦታ የሰላም ቦታ የስራ ቦታ እንደሆነ እንሰማለንና እዛ የሰራችሁትን ስራ እዚህ እንዲሰሩ፣ እዛ የነበረውን ሰላም ደግሞ ወደዚህ እንድታመጡ። ሰላም ላይ ሲጨመር ክፉ አይደለምና በፊቱም ሰላም ነበረበት። በዛ ላይ ደግሞ ሰላም ሲጨመር መከራ ላይ ሲጨመር ነው መጥፎ የሚሆነው። ሐዘን ላይ ሲጨመርበት ነው መጥፎ የሚሆነው። በደስታ ላይ ደስታ ሲጨመር፣ በፍቅር ላይ ፍቅር ሲጨመር፣ በሰላም ላይ ሰላም ሲጨመር አይጎዳም፣ ጥቅሙ ሰፊ ነውና እግዚአብሔር የሁላችን ልቦና
ቀና አድርጎ በሰላም በጤና የምንኖርበት ዘመን ያድርግልን። ቅድም መልአከ አርያም እንዳነበቡ ጴጥሮስ ሆይ ትወደኛለህን? በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ ጠቦቶቼን አሰማራ ተብሏልና ያ እናንተ ለአገልጋዮቹ የተሰጠ በተለይ ለመልአከ አርያም የተሰጠ ነውና አረጋውያኑ፣ ወጣቱ፣ ሕፃናቱ ከዚህ በኋላ በእረኝነት እርሶ ሆነው እነሱ በጎች፣ ጠቦቶች፣ ግልገሎች ተብለው ተከትለው እርሶ የሚሰሩትን ስራ እርሶ የሚያደርጉትን ነገር ድምፆትን የሚሰሙ እርሶን የሚከተሉ ናቸውና ምዕመናንም እንዲህ አይነት አባት ስታገኙ ምን መስራት አለብን ብላችሁ የምትዘጋጁበት ነውና ሁልጊዜ መልካም ሰው ስናገኝ መስራት አናውቅበትም። ስለዚህ መልካም ሰው ቢገኝ እያልን የጊዜ እንመኝ ይሆናል፣ ሲገኝ ደግሞ አናውቅበትምና በዓለም ላይ ብዙ ጊዜ መጥፎ ስራ የሰሩትን ሰዎችን ነው እንመልሳለን ብለን የምንሮጠው። መልካም የሚሰሩትን ሰዎች ደግሞ መልካምነት እንዲቀጥሉ ደግሞ አንሸልማቸው። መልካምነታቸውን እንዳያጡ፣ በጎነታቸው እንዳያጡ ስለ በጎነታቸው መጸለይ፣ ስለ በጎነታቸው ለእግዚአብሔር መንገር፣ ይህን በጎ ጸጋ እግዚአብሔር እንዳይወስድባቸው በደንብ አድርጎ ወደ እግዚአብሔር መጸለይ ያስፈልገናል ብሎ ነበር። ሁል ጊዜ እንደምንመለከተው ዛሬም ቢሆን ሰው እየቆጠበ ያለው ቆጥቦ እየተጠቀመ ያለው ገንዘቡን ነው፣ ንብረቱን እየቆጠበ የሚጠቀመው። ዛሬ ግን ቆጥበን መጠቀም ያለብን መልካም ሰዎችን ነው። እንዳያልቁብን፣ ከአጠገባችን እንዳይርቁ ገንዘብን ቆጥበን እንደምንጠቀም ሁሉ መልካም ደግ ሰዎችን ቆጥበን መጠቀም ያስፈልጋል። እያለቁ ስለሆነ፣ እየጠፉ ስለሆነ፣ ከእጃችን እያመለጡ ስለሆነ ደግ ሰዎችን ቆጥበን እንድንጠቀም እግዚአብሔር ይርዳን። ሊቃውንቱም እግዚአብሔር ባርካቸው። አባንም እንግዲህ እግዚአብሔር ጽናቱን ትዕግስቱን ሰጥቶ ሕዝቡን በጥበብ በእውቀት በማስተዋል እንዲመሩ እግዚአብሔር ሰፊ ዕድሜና ጤና ያድልልን። ጥበቡን አድሎት ሁላችንም በቸርነቱ ይጠብቀን። ቀሪ ዘመናችን በረከት ላይ ያድርግልን። አቤቱ አምላካችን እግዚአብሔር ሆይ ስላደረግልን ነገር ሁሉ እናመሰግናለን። እንዲህ እያልን ስምህን እንጠራለን። አባ ስምህ ትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ